በሞቱ ቀጠሮ ሰርጌ ደገስክለት ምን አለ ባህራን ስታነበው በሕይወት ዛሬም ታምረን ስራንን አይተው ብዙዎች ይሉሃል ሚካኤል ሙታንሳው ረዳኢ ምንዱባን በስደቅ ደጋፊ ማር ሚካኤል ንበል ማር ሚካኤል ንበል ሲዘምሩ ማር ሚካኤል ንበል ማር ሚካኤል ንበል ማርከ ያሳደገን ለቅኔ ለዜማ ዘምሩ መዝሙር አልሰስት አባቴ ላንተማ ማር ሚካኤል ንበል ማር ሚካኤል ንበል ማር ሚካኤል ንበል እስኪ ለቅዱስ ሚካኤል ንበል ባርከ አሳደገን ለቅኔ ለዜማ መዝሙር አልሰስትም አባቴ ላንተማ ባርከ ያሳደገኝ ለቅኔ ለዜማ መዝሙር አልሰስትም ሚካኤል ላንተ ጅማሬ ታናሽ ያልበቃው ብሆንም እንድጸና አውቃለሁ ከፊቴ ስትቀድም ፍጻሜ እንዲያምር እንዲዋብ በቤት አበርታኝ ልበርታ አጽናኝ ልጽና ልጅ ባህሩን ክፈለው በደረቅ እንዳልፈው አበርታኝ እጄን በእጅ ያዘው ማር ሚካኤል ንበል ማር ሚካኤል ንበል ማር ሚካኤል ንበል ማር ሚካኤል ንበል ባርከ ያሳደገኝ ለቅኔ ለዜማ መዝሙር አልሰስትም አባቴ ላንተም ባርከ ያሳደገኝ ለቅኔ ለዜማ መዝሙር አልሰስትም ሚካኤል አንተማ ከእንቅልፍ ያነቃኛል የደጅ ደውል በሌሊት መጥቼ ቤትህ እንደውል በሄድኩበት ሁሉ ካፌ አይነጠልም የማር ወለላ ነው ሚካኤል ያንተ ስም ማር ሚካኤል ስል ማርማር አለው አፌ መውደዴ የእውነት ነው በምልጃው ተርፌ ማር ሚካኤል ንበል ማር ሚካኤል ንበል ማር ሚካኤል ንበል ማር ሚካኤል ንበል አሳደገኝ ለቅኔ ለዜማ መዝሙር አልሰስትም አባቴ ላንተማ ባርከ ያሳደገኝ በቅኔ በዜማ አባቴ ላንተም ከእንቅልፍ ያነቃኛል የደጅ ደውል በሌሊት መጥቼ ቤትህ እንድውል በሄድኩበት ሁሉ ካፌ አይነጠልም የማር ወለላ ነው ሚካኤል ያንተ ስም ማር ሚካኤል ስል ማርማር አለው አፌ መውደዴ የእውነት እስኪ በልልታ በምልጃው ተርፌ ማር ሚካኤል ንበል ማር
ሚካኤል ልበል ማር ሚካኤል ልበል ሚካኤል ባርከ ያሳደገኝ ለቅኔ ለዜማ መዝሙር አልሰስትም አባቴ ላንተም ባርከ ያሳደገኝ ለቅኔ ለዜማ መዝሙር አልሰስትም እጃችሁ በጭብጨባ አባቴ ላንተማ ባርከ ያሳደገኝ ለቅኔ ለዜማ መዝሙር አልሰስትም አባ ያጨበጨባችሁ እስኪ ባርከ ያሳደገኝ ለቅኔ ለዜማ መዝሙር አልሰስትም አባቴ ላንተ አምላክ እስራኤል ክበርልን ዘላለም ፍቅር የወደድከኝ ክንድ ዘወትር የጥቅምት ስንብት የወርኃ ኅዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ዘላለም ፍቅር የወደድከኝ ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። የተሰጠንን ብናውቀው የተከለከልነው ምንም ማለት አይደለም። ክቡራን ተመልካቾቻችን ይህ ከጀርባ የምትመለከቱት ማዕከል ክቡር የሆነው የሰው ልጅ በጎዳና ተጥሎ በሱሱ ምክንያት ከሰው ተነጥሎ ይኖርበት የነበረውን ዓለም ቀድሞ እንደተፈቀደለት ርስቱ አድርጎ እንዲኖርባት ያነበረበትን ሱስ ጥሎ እንዲወጣ የሚደረግበት የሱስ ማገገሚያ ማዕከል ነው። ልጆቻችን፣ ወላጆቻችን፣ ጓደኞቻችንም ጭምር በዚህ ሰዓት የት ናቸው ብለን ስናስብ በአእምሮ ህመም የሚሰቃዩ ባልባሌ ሱሶች ውስጥ ወድቀው ትላንት ከነበሩበት ከፍታ ዝቅ ብለው የሚታዩ ነገ ወደ ነበሩበት የሚመለሱ ስለመሆናቸው እርግጠኛ ይሁኑ። ምክንያቱም በዚህ ማዕከል ሁሉ ተችሏልና። ከምድራዊው ጥበብ ባለፈም የሰማይ አምላክ እውነትን ዕውቀትን እንዲገልጥላቸው ወደ ነበረ ማንነታቸው እንዲመልስላቸውም ጭምር በግቢ ውስጥ ያሉ ወጣቶች ፈጣሪን የሚለማመኑበት የጸሎት ቤታቸው ነው። የውስጤን ብሶት ለማለት
ደጋፊም የለኝ ካንቺ በቀር